ስሜ ሰጣችኝ ተስፋውን እባላለሁ። የመጣሁት ከማዕከላዊ ጎንደር ከምዕራብ በለሳ ወረዳ ነው። የመጣሁት ምርት በአጃክስ ምርት መጣናል። ይህ አጃክስ ምርት ለእቃ እጥበት ነው የሚያገለግል። ለእቃ እጥበት ደግሞ ወሳኝና ፍቱን የሆነ የአጃክስ ምርትን እናቀርባለን። ይህን ምርት ለማምረት የሚያስፈልገን ማሽነሪ አለ፣ ኬሚካሎች አሉ። ይህ ምርት ለማምረት ማሽነሪው 450 ሺህ ብር እንትን ይላል። 5 ኬሚካሎች አሉት። እነዚህ ኬሚካሎች ደግሞ በተለያዩ እንትኖች ዋጋ እንትን ፐርሰንት ወጥቶላቸው ይሰራሉ። ፈሳሽ ነው ፈሳሽን ጠጣር ነው። ሁለቱንም ነው የምታመርቱት? ኦኬ። ፓኬጂንግ እንዴት ነው? ከየት ነው የምታመጡት? ለፈሳሹ ፓኬጂንጉን የምናመጣው አሁን ጎንደር ላይ አሉ የኬሚካል የሚሸጡ ልጆች፣ ከነሱ ጋር በመታገዝ ኬሚካሉን ከነሱ እንወስዳለን። እኛ ማሽነሪውን በመታገዝ ደግሞ እኛ ስራውን እንሰራለን። አጥንታችኋል ገበያ ምን ያህል ዲማንድ እንዳለ? አዎ፣ ዲማንድና ሳፕላዩን አጥንተን የገበያ ጥናት ካደረግን በኋላ ነው ወደዚህ ስራ ለማህበረሰቡ አቅርቦት ማለት የኛ ትራንስፖርቴሽኑ በጣም እንትን ነው። ግን ከትራንስፖርት ሲመጣ የዋጋ ንረቱ ከፍተኛ ይሆናል። ሲቀጥል ደግሞ ማህበረሰቡ የዋጋ ንረቱ ሀይክ ሲሆን እንደ ገጠር አካባቢ ባሉ ቦታዎች ንጽህና ለመጠበቅ ያንን ነገር ላይ ተጠቀሙት ይችላሉ። ዋጋው ሀይ ኢንቴንሲቲ ሲኖረው ያንን ነገር አጃክስ ምርቱን ላለመጠቀም በነጋዴዎች ሲመጣ ኮስቱ ሀይ ይሆናል። እኛ ጥናት ካጠናችሁ በጣም ጥሩ። የትኛው ተቋም ነው በስፋት ዲማንድ ሳይድ ሆኖ ያገኛችሁት? ወይም የማርኬት ሴግመንት ይኖራል ወይ ኮሚኒቲው ወይ ትምህርት ቤቶች ወይ ጤና ጣቢያ፣ የትኛው ነው የዚህ ዲማንድ ከፍተኛ ሆኖ ያያችሁት በማርኬት ካጠናችሁት? ይህን ዲማንድ ያጠናንበት እኛ ማለት አሁን ለምሳሌ ሆቴሎች አሉ፣ የተለያዩ የተቋማት ይኖራሉ። ቢዝነስ ሞዴላችሁ ምንድነው አንተ የምታስቡት? የቢዝነስ ሞዴላችን ጥራት ለሁሉም ነው እና ይሄንን የአጃክስ ምርት ከሌሎች ቦታዎች ነው የሚመጡት። እኛ ከዛው አካባቢ ስናመርተው ግን ከ80% በላይ ተጠቃሚ አሉ። ይሄን ተጠቃሚ ደግሞ ገበያው እንዴት ነው የምታከፋፍሉት? ምናከፋፍለው ሰርቪስ ዴሊቨሪ እንሰጣለን። ኦኬ። እንትኖቻችን ደግሞ ፕሮሞሽን እናደርጋለን። አሁን ለምሳሌ ወደ ምስራቅ በለሳ፣ ስላሪ፣ ወደ ሰቆጣና ሳህላ ሰየምት አካባቢ ወደ እነዛ ሰርቪስ ዴሊቨሪ በመስጠት ምርቶቻችን እናከፋፍላለን። ስለዚህ ለመጀመር ነው ያቀዳችሁት እንጂ ገና አልጀመራችሁትም ስራውን ማሽነሪው ስለሌለን ስልጠናው ሙሉ ስልጠናው አለን። እንትኑ ቢሰጠን ሞልዱ ቢሰጠን ኬሚካሎቹ እንትን ብለን ስራውን ፋብሪኬት እናደርጋለን። ኦኬ። ፈሳሹ ላይ ስትሰሩ የራሳችሁ ፎርሙላ አላችሁ ወይስ ቀጥታ ያለ ፎርሙላ ነው ተወስዶ? እኛ ስልጠና ውስጥ በወሰድነው መሰረት እንሰራለን። ኦኬ፣ ጥሩ። እናመሰግናለን። እሺ፣ አመሰግናለሁ። ውድድሩ አሪፍ ነበረ። ያው ኮንፊደንስን ይጠይቃል። ያው አሪፍ ነው፣ ግን እንደኔ ትንሽ ቢጃይን በማየቴ ብቻ ሃፒ